ሀሎ ቤተሰብ እንዴት ናችሁ? በያላችሁ በሰላማችሁ ይብዛ። እንዴት ናችሁ? እኛ አለን። እንግዲህ ዛሬም እንደተለመደው በአዲስ ርዕሰ ጉዳይ መጥተናል። ምንድን ነው እንግዲህ ስለ አብርሽና ስለ ሩታ ብዙ ነገር ስንባበር ኢንፎ ስንቀይር ቆይተናል። ዛሬም አዲስ የተፈጠረ ነገር አለ። እንግዲህ አዲሱ ምንድን ነው ሲባል ያው እንደሚታወቀው እንዴት ተጣሉ ምናምን ኢንፎ አላቸው። ነገር ግን ኤርሚያስ የሚባል አዲስ ልጅ እዛ መጥቶ ነበር። እዛ አብርሽም ጭራሽ እንዲያስነካት እያለ እያስፈራራ ነበረ። ከዛ በኋላ እሱም ፌንት ነቅሎ ወደ ሆስፒታል ገብቷል። በቃ የሀሳብ መቆጣጠር ችግር ይሄን ያመጣል። በጣም ተቸግሯል እሱ ልጅ። ልጅቷን እየተረዳችው አይደለም። በጣም የሚያሳዝን ነው። እስከዚህ ደረጃ ድረስ ይደርሳል ተብሎ ማንም የጠበቀ የለም። ነገር ግን ድንገት ልጁ ጋር ያው አትራካም ከሷ ጋር ትሆንም በሚል ነው እንግዲህ ልጁ ጋር ግጭት ፈጥሮ እንግዲህ ፑሽ ምናምን ሲገፋፉ ገፍቶት አደጋ የደረሰበት ጭንቅላቱ ተመቷል ነው የሚባለው። ስለዚህ ልጁ ሀርድ ውስጥ ገብቷል። ኤኒዌይ የነበረው ሁኔታ እስኪ ምን ተሰማት? ሩታ ሆስፒታል ገብቶ ነበር። ኤኒዌይ ረዥም ሰዓታት በግሉኮስ እና በኦክሲጅን ላይ ነበር። እስኪ የነበረው ሁኔታ እሷ ምን አለች? ልጁ ምን ላይ ደረጃ ደርሷል የሚለውን ቪዲዮ ነው። ስማኝ፣ ተነስ፣ በእናትህ ተነስ እባክህ፣ ተነስ እባክህ። እኔ እንደዚህ እንድትጎዳ እኮ አልፈልግም። ተነስ እባክህ፣ ተነስ። ቆየ እኮ በጣም ቆየ። ተነስ እባክህ። እያስጨነቀኝ ነው። እባክህ ተነስ እባክህ። እኔ እኮ እንደዚህ እንድትሆን አልፈልግም። ተነስ እባክህ። ቆየ ግን ተነስ። ዶክተር አይቶት ነበረ። ዶክተር ነው ወድቆ ነው ሻይ በቃ ምንም አይሆንም፣ ይነቃል። ሲነቃ ሲስካንና ኤምአርአይ ይነሳል። ምንም አይሆንም፣ ትንሽ ቆይቶ ይነቃል። ቼክ አድርጌ ያለው ነገር አይ ምንም አይሆንም፣ ትንሽ ጊዜ ነው። ደህና ላይ እየወጥኩት ነው። ጥሩ ነው። አይ ደህና ነው። ምንድን የተፈጠረው? ምንድን ነው? ወድቆ ነው ከሰው ጋር ተጋጭቶ፣ ማለት ሴራሚክ ላይ ወድቆ ነው የሚባል ነገር አለ። በዛኛው ሳይድ ነው የወደቀውና ሴራሚኩ የሆነ ብረትና አላወቅኩም። አይ አሁን ደህና ነው። ምናልባት የደም መፍሰስ ካለ ወደ ጭንቅላቱ ምናምን ሲቲ ስካን ኤምአርአይ ይነሳና እናየዋለን። አንቺ ታይራለሽ። አይዞሽ ደህና ነው። ምንም አይሆንም። ማለት ያጋጥማል አንዳንዴ ሲወድቁ ደም ወደ ውስጣችሁ ሊፈስ ይችላል። እስቲ እናየዋለን ስልሽ አሁን ከውጤቱ በፊት ምንም ልልሽ አልችልም። ውጤቱ ይምጣና ከውጤቱ በኋላ እናያለን። ተረጋጊ፣ አንቺ ደህና ነው፣ ይነቃል። እሺ ዶክተር አመሰግናለሁ። ምንም አይደል። ሩታ ምንድን ነው የሆነው? ምንድን ነው ያለሽ? ሲቲ ስካን ምናምን ያስፈልገዋል ምናምን አለችኝ እና ምናልባት ጭንቅላት ውስጥ ደም ተረጋጊ በቃ
ሊፈስ ይችላልና እሱም በኋላ ነው የምናውቀዋለችኝ። አሁን መምጣታችን አያውቅም። አሁን እንጃ ይነቃል ያለችኝ። እንግዲህ እስካሁን ግን አልነቃም። ይኸው እሺ እኛ ምን እናድርግ? እስከዛ ድረስ ጁስ ወይ ምግብ ምናምን ነገር መምጣት እንደዚህ ነው ይወስዳል። እሺ ፈሳሽ ነገር ምናልባት ከወሰደ ምናልባት ስትከነቅ እኔ እንጃ አላውቅም። እንጃ ምን ያላውቅም ታላችሁ እናንተ እናመጣለታለን። ብሩኬ ቢያንስ ሲነቃ እንዲያውና ሲነቃ ከየሮ በኋላ ምን መምጣት ይችላል እኮ ተጨንቄ ነው አልበላም ብዬ እሺ ሲነቃቶ ነውና አንደኛው እንትን አሁን አዲስ ሲያመጣው ጸባይ ነው ወይስ በፊትም እንደዚህ አይነት ጸባይ ነው ያለው? ኧረ እኔ እንደዚህ ሆኖ አይቼው አላውቅም። ኩሳታል ነው? አዎ ይተኩሳል። በእናትህ ከዚህ በፊት ወድቆብሽ አያውቅም? አሩታ እኔ ጋር ምንም ሰላም ነው። ከቶኛ አያውቅም። ከዚህ በፊት እንጃ እንደዚህ ሆኖ አያውቅም። ኩሳታ ቀንሰዋል? አዎ በእናትህ እስካሁን ድረስ ያተኩሳል። እኔ ግን ሩታዬ ቤተሰብ ጋር ምናምን ነገር ብትደውል እንዴት ነው? አይሻልም? ቤተሰብ ጋር አይሻልም? ቤተሰብ ያለበት ከኛ የተሻለ ነገር ይለካሉ። አይ አይደለም ቢኒ ቢያንስ ይንቃ። እኔ ነቅቶ ማየት እፈልጋለሁ። ማን ነው የሚደውል? ለማን ደውለህ ነበር? ሌላ ሰው አትንገራቸው በእናትህ ይጨነቃሉ። እኔ ጋር ያዝኑብኛል። ተው የስራ ስልክ ነው ሩታ ተረጋጊና ያለውን ነገር እናድርግ። ለሱ የሚጠቅመውን ነገር ብናደርግ ይሻለኛል። ጨነቀኝ እኮ ቢኒ እኮ እነሱ እኮ ለሱ ይሆናል የሚለውን ነገር አድርገውለታል። ስለዚህ እንጠብቅ ትንሽ በቃሉ ተማሩ ያለ መረጋጋት ራሱ እንትን ይላል። ተወቅ ትንሽ ሆስፒታል ገብታችሁ ታውቃላችሁ? እኔ እንደዚህ ሆኖብኝ አያውቅም። ምን ማሞት አይደል? እንደዚህ የከፋ ነገር ገጥሞት አያውቅም እኮ። አሁን እሱ እኮ ጭንቀቱ ይመስለኛል ተደራርቦበት ይመስለኛል። ሩታ ያ ነገር ከመጠን ከጭንቅላቱ በላይ ሆኖ ሊሆን ይችላል። የሆነ የወደቀበት ብቻ ላይሆን ይችላል። ለዛ ነው ወይኔ ጉዴ ፈላ። ቤት ውስጥ ራሱ ዝም ብሎ እንደዚህ ነበር የሚታገዘው አንቺ በሌለሽበት ሰዓት ሩታ። ያ ነገር ተደማምሮ ይመስለኛል እንደዚህ እንጂ ቤተሰብ እንግዲህ ቪዲዮውን እንዳያችሁት ይመስላል። አሳዛኝ ደረጃ ላይ እየደረሰ ይመስላል። ምህረቱን ያወረድለት ወደ ጤና ይመለስ ነው የሚባለው። ቪዲዮ ላይክ እና ሰብስክራይብ ቤተሰባችን ሆኑ። በያላችሁበት ሰላም ብዙ